የሰውነታችን ላብራቶሪ ተብሎ የሚጠራው ጉበታችን በቀን ውስጥ በመቶዎች የሚቆጠሩ ስራዎችን እንደሚሰራ ያውቃሉ? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ከምግብ መፈጨት ጀምሮ መርዛማ ነገሮችን እስከ ማስወገድ ድረስ ያለውን በቤታችን ውስጥ ያሉ ምግቦችን ነው የምነግራችሁ ማለት ነው። እንግዲህ በዛሬ ቪዲዮ ያለምንም ውድ መድኃኒት በቤታችን ውስጥ በሚገኙ መራራ አትክልቶችና ለብ ባለ ውሃ ብቻ ተጠቅመን ጉበታችንን እንዴት ማጽዳት እንደምንችል፣ እንዴት ዲቶክስ ማድረግ እንደምንችል እናያለን። ቪዲዮውን እስከ መጨረሻ ድረስ ይጠቅማችኋል፣ እዩት። እንዲሁም ደግሞ ለቻናሉ አዲስ የሆናችሁን ሰዎች ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ መጨረሻ ላይ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። በዛሬ ቪዲዮዬ አንደኛ ምንድነው ለማየት የፈለኩት ለብ ያለ ውሃ ነው። ለብ ያለ ውሃ እንግዲህ ትልቅ ሚና አለው። ቀኑን ሙሉ ለብ ያለ ውሃ ቀናችንን በለብ ያለ ውሃ መጀመር እንችላለን። ምክንያቱም ይሄ ለጉበት ትልቁ ስጦታ ምንድነው ብትባሉ ለብ ያለ ውሃ ነው። ምክንያቱም ምን ማለታችሁ ለምን ብላችሁ መጠየቃችሁ አይቀርም። ምክንያቱም ምንድነው ለብ ያለ ውሃ የደም ዝውውርን ያፋጥናል ማለት ነው። ስለዚህ ይህም ደግሞ ለምን ይጠቅማል ስንል ጉበት የተጠራቀሙ ቆሻሻዎችን በቀላሉ እንዲያስወግድ ይረዳዋል ማለት ነው፣ የደም ዝውውር መፋጠን። ስለዚህ ዳይሬክትሊ በጣም ይጠቅመዋል ማለት ነው። ስለዚህ በየቀኑ ጠዋት በባዶ ሆድ 1 ብርጭቆ ለብ ያለ ውሃ መጠጣት ልምድ ማድረግ እንዳረሰ ማለት ነው። ጥቂት የሎሚ ጠብታ መጨመር እንችላለን፣ ምክንያቱም ውጤቱን እጥፍ ስለሚያደርገው ማለት ነው። ሌላው ደግሞ ምንድነው እነዚህ አስደናቂዎቹ መራራ አትክልቶች የምንላቸው ማለት ነው። ለምሳሌ እንደ ጥቅል ጎመንና አበባ ጎመን። እነዚህ አትክልቶች ግሉታቲዮን የተባለ ንጥረ ነገር እንዲመነጭ ያደርጋሉ። ስለዚህ ይሄ ግሉታቲዮን የተባለ ንጥረ ነገር ደግሞ ጉበት መርዛማ ነገሮችን እንዲያጣራ ይረዱታል ማለት ነው። ስለዚህ ጥቅል ጎመን በሳምንት ቢያንስ 3-4 መመገብ አለብን ማለት ነው። ሌላው ምንድነው ቀይ ስር ነው። ቀይ ስር ያው በውስጡ ቤታላይን የተባለ ንጥረ ነገርን ይዟል። ይህም ምንድነው የሚያደርገው ቤታላይን ስንል በጉበት ውስጥ የሚገኝ እብጠትን ወይም ደግሞ ኢንፍላሜሽንን ይቀንስልናል ማለት ነው። ስለዚህ ሁልጊዜ የጉበታችን ሴሎች እየታደሱ ይሄዳሉ ቀይ ስር በበላን ቁጥር ማለት ነው። ሌላው እና ሶስተኛ ነገር ምንድነው እነዚህ መራራ ቅጠሎች የምንላቸው እንደ ሰላጣ፣ ጎመን ያሉ እነዚህ መራራ ጣዕም ያላቸው አትክልቶች በውስጣቸው የሚገኘው ክሎሮፊል በደማችን ውስጥ ያሉ መርዞችን የመምጠጥ አቅም አለው፣ ወይም ደግሞ የጉበትን ሸክም ያቀላሉ። ምክንያቱም መርዛማ ነገሮችን አብዞርብ የማድረግ ነገር አላቸው፣ የመምጠጥ ነገር አላቸው፣ እነዚህ ክሎሮፊል የተባለ ነገር ስላላቸው ማለት ነው። ስለዚህ እነዚህ መራራ ቅጠሎች የምንላቸውን እነ ሰላጣንና ጎመንን ዴይሊ ፉዳችን ላይ ማስገባት አለብን ማለት ነው። ሌላው ምንድነው አዘገጃጀቱ በተለያየ መልክ ሊዘጋጅ ይችላል። ሰላጣ ከሌላ ምግብ ጋር ሰላጣ ሰርቶ ማቅረብ ይቻላል ማለት ነው። ጎመንም አት ሴም ታይም እንደዛው። እንዲሁም ደግሞ ቀይ ስርን ደግሞ በጭማቂ መልክ አድርጎ መጠቀም ይቻላል ማለት ነው። ቀይ ስርን ከሌሎች ከካሮት እና ከጥቂት ዝንጅብል ጋር መጨመር ለጤና ተስማሚ የሆነ ጁስ ማዘጋጀት ይቻላል፣ በዛ መልክ መጠቀም ይቻላል ማለት ነው። እና ጉበታችን ጤናማ ሲሆን የሚያሳየን ምልክት አለ። ቆዳችን ያበራል፣ ጉልበታችን ይጨምራል፣ የምግብ መፈጨት ደግሞ ይስተካከላል። ስለዚህ የጉበታችን ጤናማ በሚሆንበት ሰዓት በጣም ብዙ ምልክቶችን ያሳየናል ማለት ነው። በቀላሉ ማየት እንችላለን፣ በቀላሉ ዳያግኖስ ማድረግ እንችላለን ማለት ነው። ነገር ግን አንድ እዚህ ጋር ማሳሰብ የምፈልገው ነገር ምንድነው ከባድ የጉበት ህመም ካለብን ወይም ደግሞ ነፍሰ ጡር ከሆንን ማንኛውንም የቤት ውስጥ መፍትሄ ከመሞከራችን በፊት ሐኪም ማማከር ያስፈልጋል። የትኛው ምግብ ለእኔ ይስማማኛል፣ የትኛው ኢንዲኬት ያደርገኛል፣ የትኛውን ኢንዲኬሽኔ ብሎ ሐኪማችንን ማማከር ያስፈልጋል ማለት ነው። ስለዚህ ይህ ማሳሰቢያ ነው ማለት ነው።
ለዛሬ የነበረ መረጃ ይህን ይመስላል። ቪዲዮ ከጠቀማችሁ ላይክ ማድረጉን እንዳትረሱ፣ እንዲሁም ደግሞ ለወዳጅ ዘመዶ ሼር ማድረጉን አይርሱ ማለት ነው። ለተጨማሪ ጤና ነክ መረጃዎች ቻናላችንን ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።